አብርሽ እንግዲህ የወረቀቱ ጉዳይ በጣም አሳስቦታል። ትናንትና ሩታ እንደዚያ ታደርጋለች ብሎ ምንም ነገር አልገመተም ነበረ። እንግዲህ ጋሽዬንም እንዳያቸውት የሩታን ያመጣችውን ፋይል ወይም እንግዲህ ይህን ወረቀት ተቀበሉ ብላ ስትላቸው ጋሽዬም አንቺም እኮ ልጅ ነሽ፣ አንቺንም መቆጣት እችላለሁ፣ እንግዲህ አብርሽንም እገርፈዋለሁ ብሏልኝ። እንዴ ጋሽዬ ማለት ነው። በአሁን ዘመን ደግሞ ልጅ ይገረፋል እንዴ? ከጠዋቱ ከጥንቱ ያልተገረፈ ልጅ አሁን እኮ የአሁን ዘመን ልጅ ያው እናትን አባትን አይሰውም። ያው ከፈጣሪ የተሰጠ ልጅ ከሆነ ማለት ነው። እንግዲህ አብርሽን እንዳያችሁት ምን እንዳሳሰበው ምን እንደገጠመው ሁላችንም ያው ግራ ገብቶናል። አብርሽ በነገራችን ላይ በጣም ታዋቂ፣ በሰዎች በጣም ተወዳጅ፣ በጣም ከምንላችሁ በላይ ከትልቅ እስከ ትንሽ ካዋቂ በጣም በቃ ብዙ ሰዎች ይወዱታል። ለምን? በጣም ጎበዝ ነው፣ በጣም ታታሪ ነው፣ ለስራ ያለው እና ጎበዝ ልጅ ነው። ብቻ በአጠቃላይ እናንተ እንደምታዩት ማለት ነው። ግን አሁንስ ምን ገጠመው? አሁንስ ምን ሆነ? ያን ሁላ ጥሩነቱ ያን ሁላ በጣም በብዙ ሰው ልብ ውስጥ የነበረ ልጅ አሁንስ እንዴት ሰዎች ከልባቸው ሊያስወጡት ቻሉ? ለምን? ያው ሁላችሁም ታውቁታላችሁ በሚሰራው ስራ። ሁለተኛ ደግሞ ጓደኛ ማብዛት በአሁኑ ሰዓት አይጠቅምም። በማንኛውም ጉዳይ በነገራችን ላይ ማለት ነው። ጓደኛ ምንም ነገር የሚጠቅመው ነገር የለም። ያው ያጠፋልኝ። አንዳንዱ ጓደኛ የሚያለማ አለ፣ አንዳንዱ ደግሞ የሚያጠፋ ጓደኛ አለ። አሁን አብርሽ እንግዲህ የያዛቸው ጓደኞች ትዳሩን እስከ መበተን ድረስ ሰዎቹን ኦዲየንሶቹን በጣም የሚወዱትን በጣም እኛ ሁላችን በጣም ነው የምንወደው አብርሽ በነገራችን ላይ ማለት ነው። እና ግን ያን ሁላ ፍቅር ከልባችን ሊወጣ ትንሽ ጫፍ ነው የቀረ። ለምን? እንግዲህ በሩታ ላይ የምናየው ሴት ልጅ በነገራችን ላይ እኛ ብዙ ጊዜ ሴት ልጅ ስትበድል አንፈልግም። ብዙዎቻችን ለምን? ሴት ሁላችንም ሴት ነን። ይሄ ነገ ጠዋት ድራማም ሆነ ምንም ሆነ እንደ ድራማ አድርገው አመጡት እንጂ ይሄ ነገር በእኔ ቢመጣ እንዴት ነው የምቋቋመው? እና ሩታ እንግዲህ የሴቶች አርአያ ሆና ትሆናለች። በነገራችን ላይ እኔ ሴት ልጅ ሰርታ ስትለወጥ በጣም በአንድ እግሯና በሁለት እግሯ ስትቆም እንዴት ደስ እንደሚል ልነግራቸው አልችልም። ወላሂ የሴት ልጅ መጠንከሯ ማንንም ሳትሰማ በቃ ስራና ስራዋን ጎበዟ። ሩታ ወልዳለች። ከዚያ በፊትም ብዙ ፈተናዎች አይታለች እና ያንን ሁላ ፈተና ተቋቁማ አሁን ከዚህ ደረጃ ደርሳ ስናያት እንዴ ለካም እንደዚህ ሰርቶ መለወጥ አለ እንዴ? እንደዚህ በሰዎች ተወዳጅ ያው ሁላችን ብንወደድ እንጠላም እንችላለን። ግን በስራ በላይ ያላት ጥንካሬ ያላት አርአያነት እና እንደዚያ ያው ሰዎቹ እንዲወዷት አድርገዋልኝ። አብርሽ ደግሞ ከሰዎች ልብ ብዙዎች ኮሜንትም እያየነ ነው በቲክቶክም በምንም አብርሽን ያው እየጠላ ነው። ለምን ስራው እንዲህ ያለ ይሰራል? ለምንድን ነው እንደዚህ የሚያደርገኛ? ወደ ነው እየተከታተል ነው እንዲህ እያሉ እንትን እያሉ ነው። እና አብርሽ ደግሞ እንግዲህ የወረቀቱ ጉዳይ በጣም አሳስቦታል። ሩታ ይሄን ነገር ታደርጋለች ብሎ አልገመተም ነበር። ሩታም እስካሁን ይህን ነገር እንግዲህ ያላደረገችው ወልዳ ከቤት አልወጣችም ነበር። አሁን እንግዲህ አራስነቷን ጨርሳ ይህን ነገር ልትፈጽም ትናንትና ጋሽዬን ተቀበለ ብለው ነበር። ጋሽዬም አልተቀበላትም። እንግዲህ አብርሃምንም ቁጭ አርጌ መክረዋለሁ ከፊትሽ ላይ ባክሽ ጊዜ ስጪ ብለዋት እንግዲህ ሩታና ጋሽዬ ተያይዘው ሂደዋል። አዩ ደግሞ እንግዲህ አንዴ ከዚህ አንዴ ከዚያ ይለዋል። ቢሆንም ያው ትንሽ ሁላቸውም ከሩታን ከሚርቋት ያው ትንሽ ከጎኗ ቢሆንም ያው ነገር ያዋስዳል። እሱ እንግዲህ የቀረበበት ጉዳይ ሁላችንም ያው ሊጠፋን አልችልም። ያው ከሩታ ያለውን ወደ አብርሃም ከአብርሃም ያለውን ወደ ሩታ እያደረገ መሰለኝ ማለት ነው። አነጋገሩ ምናምኑ ነገር ጥሩ ነው አቀራረቡ። ግን እኔ እንደገመትሁት እንደዚያ ሳይሆን አይቀርም እና አብርሽ አሁንም ጊዜ አልፈጀብህም። ዛሬም እንግዲህ ውሽሚትና ውሽማዋ እና እነሱም እንግዲህ እኔ ለወደድሁት ምን አገባኝ መስሜ የጥጥ ነው ምናምን ነገር እያለች እየዘፈነች እንዲሁም ይወጣላችሁ እያለች ጉንጩን እየሳመችው ነው። ከጉንጩማ መሳም እሱንማ ለምደነዋልኝ። ያው አብራችሁ አድራችሁ አይተን አይደለ? እና ይሄ ጉንጭ መሳም ለእኛ ብርቅ አይደለም። ወይዘሪት ሄርሜላ ማለት ነው። ሄርሜላ ደግሞ የሰው ምክር ስሚ እባክሽ ከትዳራቸው ውጭ አብርሽ ደግሞ ከትዳር መሀል ያው ሶስተኛ መሀል አታስገባ። ነገርየው የት እየሄደ እንደሆን ምን እንደሆን ሁላችንም ግራ ግብት ብሎናል። በነገራችን ላይ እነሱም እኮ አሁን ልክ ይዟቸው ነው እንጂ መመለስ አቅቶት አይደለም። አብርሽ ወላሂ ዝም ብላችሁ እዩት። የሚያደርገው ነገር ከሰዎች የሆነ ቪዲዮ ምናምን ነገር ሲቀረጽ እዩት። ማፊቱን የሆነ ነገር ቪዲዮን የሆነ ካሜራውን ሊያይ
በጣም እንትን ይላል የሆነ እያፈረ ነው። እና ከምታፍር እልክ ይቅርብህ። ይሄ እልክ ያው ትዳር አይሰራም፣ ምንም አይሰራም እንትን ማለት ነው። ግን በሰዎች በጣም ተወዳጅ የሆንክ ልጅ አሁን በጣም ኦዲየንሶችህ እንግዲህ ዝቅ እያደረጉ ነው። እና አሁንም ጊዜም አልፈጀብህም። የሆነ አንድ ቪዲዮ ይቅርታ በቃ እኔ ካጠፋሁኝ ይቅርታ አድርጉልኝ ብለህ ወደ ራስህ ከተመለስክ አሁንም ኦዲየንሶችህ ይመለሳሉ። እና አንድ ሰው ተወዳጅ የሆነ ሰው እንደዚህ ሲያደርግ በጣም ያሳፍራል። በየሁላችንም ማለት ነው። የሆነ ነገር ጥፋት ሰርች ያንን ሰው ቀና ብዬ ለማየት በጣም እፈራለሁ። እና አብርሽም ያጋጠመው የሆነ ስታዩት ካሜራ ላይ ሲቀርብ አስተያየቱን እዩት። በሙሉ አይናችን እኮ ያን በሙሉ አይኑን እኮ ካሜራውን አያየውም ማለት ነው። ይሄ ሁላ ምንድን ነው ከሚያደርገው ቪዲዮኖች እንደገና ከኮሜንታተሮች ትችት ኮሜንት የሚጻፍለት ምናምን ነገር ያንን እያሰ ግን ይወጣላቸው በቃ ምን ያመጣሉ የሚባል ነገር መሰለኝ ማለት ነው። እና አብርሽና ሩታ ደግሞ ያው እንግዲህ መጨረሻው እንዴት እንደሆነ አናውቅም። ይለያያሉ ወይስ አብረው ይቀጥላሉ? እንግዲህ ጋሽዬም ልጅን እገርፈዋለሁ ብሏል። አይ ልጅ መግረፍ እኮ በአሁኑ ሰዓት የማይታሰብ ነገር ነው ማለት ነው። እና አብርሽ ደግሞ የአባት ከምክር ስማ። በነገራችን ላይ አሁን አብርሽ የማንንም ምክር አይሰማም። ድሮ እኮ የሆነ ድንግጥ ነገር ይል ነበር። አሁን እኮ አይደነግጥም። በተለይ ሄርሜላ ከመጣች ውይ እሷ አላውቅም እንዲያው የተባለው ነገር ሰግጥ ፈምስ። በነገራችን ላይ ሰግጥ ፈምስ እናቆም ተብሏልና ይሄ ሰግጥ ፈምስ እንግዲህ አዶናይ ነበር ያወጣው። አሁን ደግሞ እንግዲህ ወደኛ እየዞረ ነው እንግዲህ እሱ ለኛ አስረክቦ እሱን ያልጠቀመን ብሏል ማለት ነው። እና ሄርሜላ ያው ዝም ብላ ሰግጣ ልትፈምስ ነው። ግን በስድብ መፈመስ ምንም አይሰራም። ወላሂ ጥሩ ቪዲዮ ብትሰሪ እንዴት እንደሚታይልሽ እንዴት ዋናር እንደሚወጣልሽ አላውቅም። ግን አሁን አንቺ በጣም ስድብ በዛ፣ በጣም እንዲህ ይሄን ያህል ሰው። ኧረ ቢስሚላ እና አብርሽ ወደ ራሱ ተመለስ። ጓደኞች የማይጠቅሙህም በተለይ ይሄ ማን ነው አቤል የሚያቀሳስር አቤል ነው። አቤል ብሩክ ሁለቶች በጣም ያቀሳስራሉ ማለት ነው። በጣም ከምላቸው በላይ በተለይ አቤል እኔ አላውቅም። እኔ እሱ ብቻ ነው የጠላው። አብርሽንም አልጠላሁትም። ያው ስራ እየሰራ ስለሆነ እና ይሄ እንትና አቤል ነው ይህ እንደዚህ አድርግ ምናምን ነገር እንደዚህ እያሉ ታላቁም ስለሆነ ይሰማዋል ማለት ነው። አቤል እኮ ታላቅ ነው። አቤል ታላቅ ነው። አብርሽ ደግሞ የአቤል ታናሽ ነው ማለት ነው። እና ጓደኛሞች ስለሆኑ ይሰማዋልኝ። እና ይሄ ነገር ጥሩ አይደለም። አብርሽ እንግዲህ በጣም የወረቀቱ ጉዳይ አሳስቦታል። እሷ ሩታ እንዲህ ነገር አታደርግም ብሎ ነበር። ሴት ልጅ አባቴ ቆረጠች ነው። አንተ ዝም ብለህ ተጃጃል ማለት ነው። አንተ ተጃጃል። ያው ጅልነት ጥሩ አይደለም። አንተ በጣም ጎበዝ ነበር፣ ብልህ ነበር። ግን እኮ ከካሜራ ጀርባ ምን እንደሆናችሁ እኮ አናውቅም። እውነት ካሜራ ጀርባ ላይ